የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚሸፍነው ኢያሱ ምዕራፍ 19 እስከ 21 ያለውን ይሆናል። ከዚህ ክፍል የመማፀኛ ከተሞች በሚል ርዕስ አጠር ያለ ሐሳብ እንካፈላለን። የእስራኤል ልጆች ርስታቸውን ተከፋፍለው ከጨረሱ በኋላ ሁለት የተለያዩ ወይም የተለዩ ስፍራዎችን ደግሞ የመከለል ሥራን ለመስራት ኢያሱ መመሪያ እንደተሰጠው እናያለን። የመጀመሪያው የመማፀኛ ከተሞችን መለየት ሲሆን፣ ሁለተኛው ደግሞ ርስታቸው እግዚአብሔር ለሆነላቸው ለሌዋውያን መኖሪያን የመለየት ተግባር ነበር መፈጸም የነበረበት። ታዲያ ከነዚህ ከሁለቱ የመጀመሪያው በዚህ በምዕራፍ 20 ላይ ተጽፎ የምናገኘው ይሆናል። የመማፀኛ ከተማ ያስፈለገበት ምክንያት ሳያውቅ በእጁ የሰው ሕይወት የጠፋበት ሰው ቢኖር ሮጦ እንዲጠለልበት ሲሆን፣ ይህንን ካላደረገ ግን በተገደለው ሰው ዘመዶች ይገደል ነበር። ታዲያ እዚህ ላይ እግዚአብሔር ለሰው ሕይወት የሚሰጠውን ክብር እናያለን። የሰው ሕይወት ሲጠፋ እግዚአብሔር እንደ ዋዛ የሚቆጥረው ጉዳይ አይደለም። አይቶ እንዳላየ አያሳልፈው። በሕጉ የተቀመጠው ቅጣትና በዚያ ላይም ሳያውቅ ያጠፋ ሰው ሊያመልጥ የሚችልበት መንገድ መዘጋጀቱ የሰው ሕይወት በፈጣሪው ዘንድ ክቡር ስፍራ እንዳለው የሚያሳይ ግሩም መልእክት አለው። እንግዲህ ምንም እንኳን ግለሰቡ የሰው ሕይወት በእጁ ቢያልፍበትም፣ ነገር ግን እግዚአብሔር ይህንን ድርጊቱን ብቻ ሳይሆን ነገር ግን ከድርጊቱ ደግሞ በስተጀርባ ያለውን የግለሰቡን ስውር ሐሳብ ማንበብ የሚችል አምላክ ስለሆነ እነዚህ ከተሞች ተዘጋጁ። በመሆኑም በእነዚህ ከተሞች ውስጥ የምናገኘው ይህንን በተጨማሪም እነዚህ የመማፀኛ ከተሞች የጌታችን የኢየሱስ ክርስቶስን አገልግሎት በተመለከተ ደግሞ የሚያሳዩን እውነታዎች እንዳሏቸው እናያለን። እስቲ ቀጥለን በኢየሱስና በጌታችን በኢየሱስ በተዘጋጀው ደህንነትና በእነዚህ የመማፀኛ ከተሞች አገልግሎት መካከል ያለውን መመሳሰል ለመመልከት እንሞክራለን። የመጀመሪያው የመማፀኛ ከተሞቹ ከሞት ማምለጫ ምሽግ እንደነበሩ ሁሉ ኢየሱስም ከሞት የሚያድነን መሸሸጊያችን፣ ማምለጫችን፣ ታዳጊያችን ነው። ሁለተኛው የመማፀኛ ከተሞቹ በእነሱ አማካይ በሆኑ ቦታዎች ላይ የተተከሉ እንደሆኑ እናያለን። ይህም ቅርብ እንዲሆኑ ታስቦ የተደረገ ነው። ኢየሱስም ሩቅ ያለ አዳኝ ሳይሆን ቅርብ የሆነ ጌታ እንደሆነ በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እናነባለን። ጌታ ቅርብ ነው ይለናል። ሦስተኛ የመማፀኛ ከተሞቹ መልክዓ ምድራዊ አቀማመጥ ሜዳ ላይ የሚገኙ ሲሆን፣ ይህም ከየኮረብታማ ከተሞች ሰዎች በቀላሉ እንዲደርሱ የሚያግዝ አቀማመጥ ነበር። በተመሳሳዩ በኢየሱስ የተዘጋጀው ከሞት ማምለጫ አማራጭ ቀላልና አድካሚ ዳገት መውጣት የማያስፈልገው እንደሆነም እንረዳለን። በአራተኛ ደረጃ የመማፀኛ ከተሞቹ በር ሁል ጊዜ ክፍት ነበር። ወደ ኢየሱስ ለመምጣትም በማንኛውም ሰዓት በሩ ክፍት መሆኑ ሌላ የምናየው መመሳሰል ነው። አምስተኛው የመማፀኛ ከተሞቹ በር ለሁሉ ሰው ክፍት ነበር። በእስራኤል መካከል ያሉ መጻተኞችም ሆኑ ማንም ሰው በዚህ ዕድል ለመጠቀም እንዲችሉ በሩ ክፍት እንደነበር ከዘኍልቍ ምዕራፍ 35 ቁጥር 15 ላይ እናነባለን። ልክ እንደዚያው ወደ ኢየሱስ ለመምጣት በሩ ሁል ጊዜ ብቻ ሳይሆን ለሁሉም ሰው ክፍት እንደሆነ ከዚህ እንረዳለን ማለት ነው። እንግዲህ ይህንን በማሰብ ወደዚህ ማምለጫችን ወደሆነ ወደ ኢየሱስ ክርስቶስ እኛም ዛሬ እንድንሮጥ እግዚአብሔር እንዲረዳን እንዲህ ብለን እንጸልይ። አባት ሆይ በሰው መዳን እንጂ መጥፋት የማትደሰት አምላክ ስለሆንክ እያመሰገንን ከበደላችን ቅጣት ወደምታስመልጠን መማፀኛ ከተማችን ወደ ሆንከው ወደ አንተ እግሮቻችን እንዲፈጥኑልን በጸጋ እርዳን። አሜን።